ብፁዕ አባታችን አቡነ ኤርምያስ የሰሜን ወሎ፣ የደቡብ ወሎ እና በአማራ ብሔራዊ ክልላዊ መንግስት የኦሮሞ ልዩ ዞን አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ የተከበሩ መምህር አባ ዲያቆን ወንድይፍራው የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ መላከ ብርሃን ፍስሐ የሰሜን ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ መላከ ገነት ደጀን የኦሮሞ ልዩ ዞን ሀገረ ስብከት ዋና ስራ አስኪያጅ፣ የተከበሩ ሊቀ ትጉሃን አበበ የአፋር ሀገረ ስብከት ዋና ስራ አስኪያጅ፣ ክቡራን የወረዳ ሊቃነ ካህናትና ዋና ጸሐፊዎች፣ እንዲሁም የአድባራትና ገዳማት አስተዳዳሪዎች፣ ክቡራን የሰንበት ትምህርት ቤት አንድነት ኮሚቴ ተወካዮች፣ የማህበረ ቅዱሳን ተወካዮች፣ በአጠቃላይ የዚህ ጉባኤ ታዳሚዎች፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በደቡብ ወሎ ሀገረ ስብከት የ44ኛውን ሰበካ መንፈሳዊ ጉባኤ ዓመታዊ የስብሰባ ቃለ ጉባኤና የአቋም መግለጫ እንዳቀርብ ስለተፈቀደልኝ አመሰግናለሁ። ብፁዕነቶ ቡራኬው ይድረሰኝ። ጉባኤው የተዘጋጀበት ቀን ከህዳር 27 እስከ ህዳር 29 2018 ዓ.ም ጉባኤው የተካሄደበት ቦታ በደቡብ ወሎ ሀገረ ስብከት የስብከተ ወንጌል አዳራሽ የጉባኤው ርዕሰ መንበር ብፁዕ አቡነ ኤርምያስ ዶክተር የሰሜን ወሎ፣ የደቡብ ወሎና በአማራ ብሔራዊ ክልላዊ መንግስት የኦሮሞ ልዩ ዞን አህጉረ ስብከት ሊቀ ጳጳስ የቅዱስ ሲኖዶስ አባል፣ በጉባኤው ላይ የተገኙ የደቡብ ወሎ ሀገረ ስብከት ዋና ስራ አስኪያጅ እና የክፍላቱ ኃላፊዎች፣ የሰሜን ወሎ ሀገረ ስብከት ዋና ስራ አስኪያጅ፣ በአብክመ የኦሮሞ ልዩ ዞን ሀገረ ስብከት ዋና ስራ አስኪያጅ እና የክፍላት ኃላፊዎች፣ የአፋር ሀገረ ስብከት ዋና ስራ አስኪያጅ በተጋባዥነት ተገኝተዋል። የ20 ወረዳዎች ሊቃነ ካህናትና ዋና ጸሐፊዎች፣ በሀገረ ስብከቱ የሚገኙ ገዳማትና አድባራት አስተዳዳሪዎች፣ የደቡብ ወሎ የሰንበት ትምህርት ቤት አንድነት ተወካዮች፣ የደሴ ከተማ አስተዳደር የሰንበት ትምህርት ቤቶች አንድነት ተወካይ፣ የማህበረ ቅዱሳን ደሴ ማዕከል ተወካይ። ጉባኤው በብፁዕ አቡነ ኤርምያስ መሪነት በጸሎተ ወንጌልና በኪዳን ከተከፈተ በኋላ በብፁዕነታቸው አባታዊ መመሪያ ተሰጥቷል። የሀገረ ስብከቱ ሪፖርትና እቅድ በክቡር መምህር አባ ዲያቆን ወንድይፍራው ቆሞስ የቀረበ ሲሆን በሪፖርቱ ላይም በመልካም አስተዳደር፣ በስብከተ ወንጌል፣ በልማትና በሰበካ ጉባኤ ማደራጃ እንዲሁም በሌሎች ክፍላት የተሰሩ ስራዎችና ለሚቀጥለው በጀት ዓመትም የሚሰሩትን አቅርበዋል። በሪፖርቱም ላይ በርካታ የተከናወኑ ተግባራት የቀረቡ ሲሆን በእቅዱ ላይም የ10 ዓመቱን መሪ ዕቅድ መሸከም የሚችል ተቋማዊ መዋቅር መገንባት ዋነኛው ተግባር እንደሆነ ለጉባኤው አሰምተዋል። ከጉባኤው ተሳታፊዎች ለተነሱ ጥያቄዎችም ምላሽ ተሰጥቷል። በመቀጠልም የ20 ወረዳዎች ሪፖርት በንባብ ተሰምቷል። በሪፖርቱ ላይም በርካታ ጠንካራና ደካማ ጎኖች የሚባሉ ቀርበዋል። በዋናነትም አብዛኞቹ ወረዳዎች በጦርነት ውስጥ የሚገኙ መሆናቸው፣ በጦርነቱ ምክንያት በርካታ ካህናት፣ ዲያቆናትና ምዕመናን ለሞትና ለአካል ጉዳት መዳረጋቸው፣ የአብያተ ክርስቲያናት በከባድ መሳሪያ ጉዳት መድረስ፣ የምዕመናን ወደ ሌላ እምነት ፍልሰት፣ በአክራሪ እስልምና የሚደርሱ ጥቃቶች፣ በኢትዮጵያ የዓለም ብርሃን የሚል እምነት መስፋፋት፣
የግብረ ሰዶማዊነት መስፋፋት እንደ ከፍተኛ ችግር በሪፖርቶቹ ቀርበዋል። በጠንካራ ጎን የተሰሩ ስራዎች፣ በሰው ኃይልና በሀብት ልማት የተሰሩ ስራዎች በሪፖርቱ ላይ ተካተው የቀረቡ ሲሆን አዳዲስ የቢሮ የልማትና የጥምቀት ባህር ቦታ የተቀበሉ የአማራ ሳይንት፣ መሀል ሳይንት፣ ደላንታ፣ ወረኢሉ፣ አልብኮ እና የመሳሰሉት የተሻለ ስራ መስራታቸው ለሌሎች ወረዳዎች ጥሩ ተሞክሮ መሆናቸው ታይቷል። በተጨማሪም የኮምቦልቻና የደሴ ከተማ አስተዳደር አድባራት በቃሉና በደሴ ዙሪያ ወረዳ ለሚገኙና በአገልጋይ እጥረት ምክንያት ለመዘጋት ጫፍ የደረሱትን አብያተ ክርስቲያናት እንዳይዘጉ መርዳታቸው አንዲት ቤተ ክርስቲያን የሚለውን መንፈስ የተረዱ መሆናቸውን ያሳያል። በብዙ ጦርነት መካከል ዋጋ ከፍለው ከላይ ታች በማለት ምዕመናንን ለማጽናት የሚተጉት የወረዳ ቤተ ክህነት ሰራተኞችና የአጥቢያ ካህናት ለመንጋው የሚተጉም እንዳሉ የታየበት መሆኑ ታይቷል። በብፁዕ አባታችን እየተመራ በቀረቡት ሪፖርቶች በጉባኤው ተሳታፊዎች ሰፊ ውይይት ተደርጓል። በተነሱ ጥያቄዎችም ላይ የሀገረ ስብከቱ የክፍል ኃላፊዎችና ክቡር የሀገረ ስብከቱ ዋና ስራ አስኪያጅ ማብራሪያ ሰጥተዋል። የሰሜን ወሎና የከሚሴ አህጉረ ስብከት ዋና ስራ አስኪያጆችም ገንቢ የሆነ ሀሳብ ለጉባኤው አቅርበዋል። በመጨረሻም ብፁዕ አባታችን ማጠቃለያ የሚሆን አባታዊ መልእክት አስተላልፈዋል። በዋናነት ለተነሱት ሁሉ ችግሮች መዋቅራዊ አሰራርን ማስተካከል እንደሆነ ብፁዕነታቸው በአባታዊ መልእክታቸው አስተላልፈዋል። ብፁዕ አባታችን ሰባቱ ምስጢራተ ቤተ ክርስቲያን በሚል ለሁለት ተከታታይ ቀናት ሰፊ የሆነ ስልጠና የሰጡ ሲሆን በዚህም ስልጠና ሁሉም የጉባኤ አባላት ደስተኞች መሆን ችለናል። በዘልማድ የሚፈጸሙት ምስጢራት ከስርዓት አንጻር እንዴት መከናወን እንዳለባቸው የመጽሐፍትን ማስረጃ በመጥቀስ ብፁዕነታቸው ስልጠና ሰጥተዋል። በተሰጠው ስልጠና ላይም የተነሱ ጥያቄዎች ላይ ብፁዕነታቸው ሰፊ ማብራሪያ ሰጥተዋል። ከዚህም በመነሳት እንሰራቸዋለን፣ ተገብራቸዋለን ያልናቸውን ባለ 9 የአቋም መግለጫ እንደሚከተሉት አውጥተናል። አንደኛ፣ የቤተ ክርስቲያንን ዶግማ፣ ቀኖና፣ ትውፊት ሳንሸራርፍ በመጠበቅ ለምዕመናን ለማስተማር ቃል እንገባለን። ከቅዱስ ሲኖዶስና ከብፁዕ አባታችን የሚተላለፈውን መመሪያ በመቀበል ሰርተን ለማሰራት ቃል እንገባለን። ከባህላዊና ከዘልማዳዊ አሰራር በመውጣት በእቅድ መስራቱ ውጤታማ እንደሚያደርግ በቅዱስ ሲኖዶስ ታምኖበት በመንበረ ፓትርያርክ ጠቅላይ ጽሕፈት ቤት የታቀደው የ10 ዓመት መሪ እቅድ በታቀደው እቅድ መሰረት ሁላችንም በእቅድ በመስራት ውጤታማ የሆነ ስራ ለመስራት ቃል እንገባለን። በዚህ ጉባኤ ላይ ብፁዕ አቡነ ኤርምያስ ሊቀ ጳጳስ የሰጡትን አባታዊ መመሪያዎች ተቀብለን ለተግባራዊነቱን ቀን ከሌት ሳንል ለመስራት ቃል እንገባለን። ወረዳ ቤተ ክህነቶችና አጥቢያ አብያተ ክርስቲያናት ከተለመደው የአውደ ምሕረት ስብከት በተጨማሪ መሰረታዊ ትምህርት ሃይማኖት ላይ ትኩረት በማድረግ ለአገልጋይ ካህናት በባለሙያዎች ስልጠና እንዲሰጥ ለማድረግ ቃል እንገባለን። 6ኛ፣ በየሰንበት ትምህርት ቤቶች አዲሱን ስርዓተ ትምህርት በማስተማር ከ2017 በጀት ዓመት በተሻለ መልኩ ውጤታማ ስራ ለመስራት አብዝተን ለመትጋት ቃል እንገባለን። 7ኛ፣ ብፁዕነታቸው ሰባቱ ምስጢራተ ቤተ ክርስቲያን በሚል ርዕስ ሰፋ ያለ መሰረታዊ ስልጠና የሰጡትን ካህናትም ምዕመናንም ከሁሉም በፊት ቀድሞ መማርና ማወቅ የሚገባን እንደሆነ ተረድተናል። ይህንንም ባለማወቅም የተለያዩ ክፍተቶች
ይስተዋላሉ በማለት ብፁዕ አባታችን ያስተማሩትን ትምህርት በመቀበል ራሳችን አውቀን ሌሎችንም ለማሳወቅ ወይም ለማስተማር ቃል እንገባለን። 8ኛ ቤተ ክርስቲያን ወደፊት እንድትሻገር ካስፈለገ የአብነት ትምህርት ቤቶችና የሰንበት ትምህርት ቤቶች ላይ ትልቅ ስራ መሰራት አለበት በማለት ብፁዕነታቸው አስተምረዋል። ከመናናቅ መንፈስ በመውጣት መረዳዳትና መማር የሚጠበቅብንን የቤተ ክርስቲያኗን አስተምህሮ ሁላችንም መረዳት አለብን በማለት ባስተማሩት መሰረት እኛም የጉባኤው አባላት ሰንበት ትምህርት ቤቶችና የአብነት ትምህርት ቤቶችን አንድ በማድረግ የሚጠበቅብንን ኃላፊነት ሁሉ ለመወጣት ቃል እንገባለን። 9ኛ እንደ አጠቃላይ ቤተ ክርስቲያን ያሉባትን ተግዳሮቶች ሁሉ አልፋ ለቀጣዩ ትውልድ እንድትተላለፍ በመንፈሳዊ አገልግሎትም ሆነ በኢኮኖሚው ዘርፍ የተሻለ ደረጃ እንድትደርስ የበኩላችንን ድርሻ ለመወጣት ቃል እንገባለን። ወስብሐት ለእግዚአብሔር። ደቡብ ወሎ ሀገረ ስብከት ጽሕፈት ቤት ህዳር 29 2018 ዓ.ም